ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ ለተቀዳሜ ሰኔ 20 2018 በኢትዮጵያ ዘመን አቆጣጠር ጁን 27 2026 በጎርጎሳውያን ዘመን ስሌት እንደቀደም ተከተል የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ ባላችሁ የግንኙነት አውታር በፌስቡክ በዋትስአፕ በቴሌግራም ለወዳጅ ቤተሰቦቻችሁ ቢደርስ ይህ ሐሳብ እንደ አንድ የውይይት መነሻ ነጥብ ሆኖ ሊያገለግል ይችላልና ሸር አድርጉ ሐሳብ አስተያየታችሁን አካፍሉ እኔ ብቻም ሳልሆን ደግሞ ሁላችሁም የጋት ሚዲያ ቤተሰቦች እናንተም ሐሳባችሁን ስጡ ሐሳብ ከሌላችሁም ደግሞ ሌሎች ምን ይያሉ ነው የሚለውንም አንብቡ በጋራ እንመማርበት በተቻለ መጠን ሐሳብ አስተያየት ስንሰጥ ሁሉ ጊዜ እንደምለው አፕሪሺየቲቭ ኢንኳየሪ የሆነ ስልት ብንጠቀም ጥሩ ነው ደህ ነገር አይረባም ወዘተረፈ ከማለት በነገራችን ላይ እኔ ላይ ብቻም አይደለም በህይወታችን ሁሉ ብንከተለው ጥሩ ነው ይሄ መልካም ነገር ነው ስንል ሰው በደስታ አሃ ያለ ይከተለናል ዘን ይሄ ደግሞ ቢስተካከል ይያል ያንን አፕሮች ብንከተል ጥሩ ነው የሚል እምነት አለኝ ኤኒዌይስ የመሰላችሁን ሐሳብ አስተያየት ስጡ የጋት ሚዲያ ሜምበር ሁኑ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ በተቻለ መጠን ጋት ሚዲያ ሰብስክራይበሮቻችን ቤተሰቦቻችን 50,000 ይደርሱ ዘንድ እርብርብ አድርጉ 50,000 ስንደርስ ደግሞ 100,000 እንላለን ከፈጣሪና ከናንተ ጋራ የማናሳካው ነገር የለም ማለት ነው በነገራችን ላይ የትናንቱ ዝግጅት ተከታትላችሁት ከሆነ ህዋት በቅርቡ የትራንስፖርት እቀባ ያደርጋል ብያችሁ ነበር ትናንት ምሽት በኢትዮጵያ ሰዓት አቆጣጠር ማታ ላይ በጋት ዕለታዊ እና ከሰሞኑ የምትሰሙት ነገር አለ አክሱማይት ዋዕላ ወይንም የዚህ አክሱማይት ኮንግረስ የሚባለው አክሱማይ ዋዕላ አክሱማይት ኮንግረስ በነገራችን ላይ ህዋት ራሷ ማውጣት ሳትፈልግ ወይም በሌላ ተፎካካሪ ፓርቲዎች ወጣም መግለጫ እንዲባል ስትፈልግ ህዋት ፈትለወርቅ ደብዳቤ ጽፋ አዘጋጅታ ትልክላቸዋለች ወይንም ሐሳቡ ይነገራቸዋል ስለዚህ አንደኛው ከዋናው ባይቶና ፍንካቹን ይወጣዋለች ዳን አመነም ይመራው ሌላው የአሲምባ ዲሞክራሲያዊ ፓርቲ አዴፓ ይባላል ዶክተር ነው ዶሪ አስግዶም ይባላል ሶስተኛው ደግሞ ይሄ አሁን ያልኳቸው አክሱማይ ዋዕላ ይባላል እና ትናንት ምን አለ ፍልሰት ምናሳይት ንምቅና ስጅን ስርዓትን ይከበር ይላል የወጣቶችን ፍልሰት ወይንም ስደት ለመቀነስ ህግና ስርዓት ይከበር ነው የሚለው ለምን ትናንት በነገራችን ላይ የሆነ መረጃ ስታዩ ከየትኛውም ሳይድ ይሁን መግለጫ ስታዩ ዝም ብሎ መግለጫውን ብቻ አታንብቡት ምንድነው ለዚህ ገፍ የሆነው ሁኔታ ምንድነው አሁን ያለ ኮዙ ምንድነው በዛ እንዴት ዲቨሎፕ እየሆነ መጣ አሁን ይሄ መግለጫ ወጣ ከዚህ መግለጫ ቀጥሎ ምን ተግባራዊ ሊደረግ ይችላል የሚለው ማየት ያስፈልጋል ብያችኋለሁና የወጣቶችን ፍልሰት ለመቀነስ ህግና ስርዓት ይከበር ይልና 3 ነጥቦችን ያስቀምጣል አንደኛ በዚህ በጦርነቱ ምክንያት ከ2013 ጀምሮ ተፈናቃዮች ከየቦታው ተፈናቅለዋል ስራ አጥነት ሰፍኗል ይላል ሁለተኛ ደግሞ በአስተዳደሮች የመሬት የተፈጥሮ ሀብት በትክክል እየተሰራ አይደለም ይልና ስለዚህ ስለሆነ ይላል ስለዚህ ሆነውን መንግስት የትግራይ ነቲ ለኢሉ ተባበረ መፍትሄ ሐሳብ መሰረት ገይሩን አድርጎ ለወጣቶች የሥራ ዕድል ይፍጠርላቸው ይላል አሁን ለአክሱማይ ዋዕላ ወይም አክሱማይት ኮንግረስ ወጣቶች በግዳጅ ወደ ጦር ሜዳ እየታፈሱ እንደሆነ እዛው መቀሌ በየቀበሌው በየአካባቢው በየወርቅ ማውጫ እየታፈኑ እየታነቁ ወደ ግዳጅ ጦር እየገቡ እንደሆነ ገሚሱ ወደ ኤርትራ እየተላከ እየሰለጠነ ገሚሱ ልክ የሳዋ ሞዴል የሆኑ ማሰልጠኛዎች ትግራይ ውስጥ ተቋቁመው በዛ ስልጠና እንዳለ በማያገባቸው በማይመለከታቸው ጦርነት መቸስ የወልቃይት ጠገዴ ሰቲት ሁመራን አስመልሳለሁኝ ከተባለ ሰሜን ኮርዶፋን ላይ ሄደህ ኤሎቤድ ላይ የምትማገድበት ምክንያት የለም ደማዚል ላይ የምሰለጥንበት ከሱዳን መከላከያ ኃይል ጋር የምትማገድበት የለም
ምክንያት የለም። ገንዘብ ይሰበሰባል በየወሩ። ያ ገንዘብ ለቤተሰቦቻችሁ ይሰጣል ነው የሚባለው። ያ ዝርዝሩ እንግዲህ የትግራይ ልሂቃን መቼም ዘንድሮ በደንብ ይዘውታልና በስፋት የሚሄዱበት ነው የሚሆነው። ዞሮ ዞሮ ይህንን መግለጫ መሰረት አድርጌ ትናንት የትራንስፖርት እቀባ ሊጥሉ ነው አልኳችሁ። ዘን ማታ ላይ ምን የሚል ወጣ እንግዲህ አክሱማይ ዋዕላን የሚለውን ሰምቶ ምን ናብ ለሰባቱም ዞባታት ፖሊስ ቤት ጽፈት ይላል። ለሰባቱም ዞን ፖሊስ ጽፈት ቤቶች ይልና በዛባ አብ ትግራይ ናብ ክልኦት ክልላትን አዲስ አበባን ብለይቲ ዝጓሃዛ አውቶቡሳት ጠጠው ክበል ምፍላጥ ይመለከት ይልናልና በሌሊት የሚጓዙ አውቶቡሶች መከልከላቸውን ይመለከታል ይላል። እንደ ምክንያት ምን ያስቀምጣል? ሌጋል ለመምሰል የህገወጥ የሰዎች ዝውውር ለሚሰሩ ሰዎች የሌሊት ጉዞ አስቸጋሪ በመሆኑ እዚህ ጋር ህገወጥ ሰዎች ዝውውር እንግዲህ ምን ሊሆን ነው ማለት ነው? ነገ ጀምሮ ወደ አዲስ አበባ የሚሆን ከትግራይ ክልል ውጭ የሚደረግ ትራንስፖርት ላይ የሚሳፈሩ በተለይም ወጣቶችን የመጓጓዝ የጉዞ ፍቃድ የይለፍ ፍቃድ ወረቀት ይዘሃሉ የሚለውን እንግዲህ አምጣል ይባል። እዚያ ላይ ሁለት ጥቅም አለው። አንድ የጉዞ ፍቃድ ለማግኘት ገንዘብ ሴት ይደረጋል። አረኖ 1000 ብር ነው 2000 ነው 10000 ነው ወደፊት የምናየው ነው የሚሆነው። ምናልባት ከዛም በላይ ከፍ ያለ በኦፊሻል የሚከፈለው 1000 ብር ወይ 2000 ብር ሊሉ ይችላሉ። ነገር ግን ምን ያደርጋሉ? 50,000 ብር ፕላስ ክፈል ልትባል ይችላል። ከጦርነት አምልጦ ሊሄድ ነው በሚል ዘን የህገወጥ ዝውውር ማን እንደሚሰራ ጠፍቷቸው ነው። የራሳቸው ሰዎች አይደሉም። የታጣቂ ቡድን አመራሮች አይደሉም ህገወጥ ሰው ዝውውር ላይ የሚሰሩት። ሌላው የትራፊክ አደጋ ስለደረሰ ይላል። ምን የተለየ የትራፊክ አደጋ ደረሰ በዚህ ሳምንት ወይንም ባሳለፍነው ሳምንት ወይ በባለፉት 2 ወራት? በወሳኝነት የአውሮፕላን መክፈል የማይችል ከዚህ ከጥገኛ ቡድኑ ጋራ ርቀት ያለው ምስኪን የትግራይን ወጣት ወደ ጦርነት ለመማገድ የሚደረግ ጥረት ነው። በነገራችን ላይ አዲስ አበባ ዩኒቨርሲቲ የሚማሩ የትግራይ ተወላጆች አፈሳ ስላለ ወደ ግዳጅ ወታደራዊ ጣቢያ ልንገባ ስለሚያስገድዱን በክረምት ማደሪያ ዶርሚተሪ ሰርቪስ ይሰጠን ብለው ለዩኒቨርሲቲው አመልክተዋል። እኔ ሌሎችም የኢትዮጵያ ዩኒቨርሲቲዎች ይህንን እንዲያመቻቹላቸው ተስፋ አደርጋለሁ። አንደኛ ወንድሞቻችን ልጆቻችን በማይመለከታቸው ጦርነት የሻዕቢያ ጉዳይ አስፈጻሚ ሆነው የግብፅ ጉዳይ አስፈጻሚ ሆነው ከግብፅ ጀርባ ደግሞ ሌላ ትልቅ ሀገር አለ። ጂኦፖለቲካው አይቀሬው የቀይ ባህር ጦርነት ባልኩት በዚሁ ርዕስ ወደ እናንተ ሐሳቤን አድርሳለሁኝ ማለት ነው። ወደዚህ ጦርነት መሳተፍ የለባቸውም። ለዚህ አዲስ አበባ ዩኒቨርሲቲም ትብብር እንደሚያደርግላቸው ተስፋ አድርጋለሁኝ። ኤኒዌይስ ዲቴል መረጃውን ደግሞ ወደ እናንተ አመጣለሁ። ኤኒዌይስ ምንድን ነው በጣም ትናንት ጉዞ ትራንስፖርት ይከለከላል ብለን ይህንን የብሔራዊ ክልላዊ መንግስት ኮሚሽን ፖሊስ ትግራይ በነገራችን ላይ የትግራይ ክልላዊ መንግስት ፖሊስ ኮሚሽን ይላል። ጊዜያዊ አስተዳደር የሚባለውን አፍርሰዋል ማለት ነው። በቃ ጸንተዋል፣ በዚህ ቀጥለዋል። እና ይህንን መቃወም ይጠበቅባቸዋል። በተለይ የትግራይ ክልል የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ልሂቃን ሊቃወሙ ይገባል። አንደኛ የመዘዋወር መብት ህገ መንግስታዊ መብት ነው። የመዘዋወር ነጻነት አንቀጽ 32 የመዘዋወር ነጻነት በሚል ማንኛውም ኢትዮጵያዊ ወይም በህጋዊ መንገድ አገሪቱ ውስጥ የሚገኘው ዜጋ በመረጠ የሀገሪቱ አካባቢ መዘዋወርና የመኖሪያ ቦታ መስረት እንዲሁም በፈለገው ጊዜ ከሀገር የመውጣት ነጻነት አለው። ማንኛውም ኢትዮጵያዊ ወደ ሀገሩ የመመለስ መብት አለው በሚል የተቀመጣለ። እነዚህ ደግሞ መብቶች የሚገደቡበት ሁኔታ አለ ደግሞ ከህግ ጋር ተያይዞ። ዞሮ ህወሓት እጅግ ጊዜ የለኝም በሚል አይነት ፍጥነት ትናንት የፈትለ ወርቅንም እንደነገርኳችሁ የዞን አመራሮችን፣ የከተማ አመራሮችን፣ የወረዳ አመራሮችን ሰብስባ በተቀመጠላችሁ ኮታ መሰረት እየመለመላችሁ አይደለም። የመጨረሻ እጣፈንታችን አሁን የመጨረሻ ላይ ነው ያለ ነው። ወይ ሙሉ ለሙሉ እንጠረጋለን እንጠፋለን፣ ወይንም አሸንፈን እንቀጥላለን ብላ ተናግራለች። ማለት ጥቂት
ጥቂት አክራሪ፣ ሌባ፣ ዘራፊ የጽንፈኛ የህወሓት ቡድን ለዚያውም ደግሞ እነሱ ራሳቸው በተለላኪነት እንደማያሸንፉ እያወቁት ጦርነት የመክፈት በቃ ጦርነት እንከፍታለን። አሁን የህወሓት ካልኩሌሽን የነበረው ጦርነት እንከፍታለን በዚያ ስንል ይህ ዓለም አቀፉ የፕሪቶሪያ ስምምነት ያፈራረሙን ከዚህ በፊት ጫና ያደረጉት ምናምን በፌዴራል መንግስት ላይም ይሄ ተደርጎ ወደ ድርድር እንመጣለን። በዚያ ድርድር የህወሓትን ፍቃድ እናስመልሳለን። የምዕራብ ትግራይ ብለው የሚያስቀምጡትን ወልቃይት ጠገዴን እሱን ክፍት እናደርጋለን። መዋቅራችንን እንዘረጋለን። ከዛ እንሄድና ጎንደር ሶሮቃ ድንበር ላይ በዛ አብርሃ ጅራ ድንበር ሁሉን አድርገን የቅማንት ታጣቂን የአገው ዲሞክራሲያዊ ንቅናቄን እያደራጀን አስርገን እየገባን አሁንም እንቀጥላለን። ወልቃይት ጠገዴ ሰቲት ሁመራን እኛ ስናስመልስ ደግሞ ሌላ ደግሞ የሚከፋ ኃይል ደግሞ እንፈጥራለን፣ እናተራምሳለን። አንዱ ስሌት አንዱ። ከዛ ውጭ ግን እኔ የሚተነትኑ ሰዎች ያሉ በነገራችን ላይ አሁን አንዳንዶቹ ዝም ብሎ ይሄ ትርክት ምን ያህል ፓወር እንዳለው የምታዩት ሻዕቢያን ጠቅላይ ሚኒስትር አብይ አህመድን ከሻዕቢያ ማዳን ወዘተረፈ ቶልቶላ ጭራሽ ሻዕቢያ ያውቀዋል እኮ እንደማይድን። በነገራችን ላይ አሁን ዝም ብሎ እኔ ኢትዮጵያዊ ስለሆንኩኝ ተራ በቃ ፕሮፓጋንዳ አይደለም። ተጨባጭ ምክንያቶች፣ ተጨባጭ ጉዳዮች አሉ። በወታደራዊ ጉዳይ ምን ያህል ህዝብ አለህ? ኢኮኖሚው ምን ያህል ነው? ሰራዊቱ ምን ያህል ማቅረብ ትችላለህ? የቦታ ስፋት ምን ያህል ነው? የአየር ላይ የበላይነትህ ሌስትሜት ነህ ወይ? የመዋጋት የማቀዝቀዝ እንደገና መልሰ የመዋጋት ጦርነቱን የማራዘም ካፓቢሊቲህ ምን ያህል ነው? ሰብረህ ብትገባ ለምሳሌ ኤርትራ ላይ የሆነ ቦታ ብትሰብር እትማይተቴክ 2-3 ቀን ሊፈጅ ይችላል። ኢትዮጵያ ውስጥ ግን ለመምጣት ያለው ሎጂስቲክስ ይዘህ እነዚያ ሁሉ መጣ እና በፕሮፓጋንዳ ደንቁሮ በቃ አሁን ጦርነቱን ከትግራይ ከተንቤን ሳይሆን ከቆላ ተንቤን ሳይሆን ከደደቢት ሳይሆን ሰሜን ሸዋ ነው እንጂ ኦል ዲስ ፕሮፓጋንዳ አለ። እና አንዳንድ ጊዜ ራሳቸው አንዳንዶቹ በጥላቻ በቃ የሆነ ከአንደበቱ ሚሳኤል የተኮሰ የሚመስለው በራሱ በቃ አንቀጠቀጥኩት፣ ተሸበሩ፣ ተደናበሩ፣ እዚህ አካባቢ ይሄ መረጃ ምናምን የሚል ሰው አለ። መጀመሪያ ቅር እያለው ይጀምርና በኋላ ላይ እውነት የሚመስለው በራሱ ውሸት የተጠለፈ ሰው አለ። ከዛ ውጭ ወዳጆቼ የቀጠናውን የኃይል አሰላለፍ ማየት ያስፈልጋል። ፕሮ ኢትዮጵያን የሆኑ ኃይሎች አሉ፣ ለኢትዮጵያ የሚደግፉ ከኢትዮጵያ ጀነስ የሆኑ ኃይሎች አሉ። ምን ጥርጥር አለው? ሻዕቢያ አለ፣ ግብፅ አለ። ነገር ግን ግብፅን በቀጥታ ሙሉ ለሙሉ በአደባባይ ይደግፋል ብለን እንዳታስብ። የጦር መሳሪያ ምናምን ሊሰጥ ይችላል። ኦብቪየስሊ የሆነው ስለሆነ አሁንም እየሰጡ ስለሆነ ለምሳሌ በዛሬው ዕለት መረጃውን አይታችሁታል ብዬ አምናለሁ። በሱዳን በኩል ወደ 8 ብሬን ጠመንጃ፣ የክላሽንኮቭ ጠመንጃ 15፣ የብሬን ጥይት 8139፣ የክላሽንኮቭ ጥይት 15382 እና ለተለያዩ ለሽብር አገልግሎት ለትራንስፖርት የሚያገለግሉ ማጓጓዣ ወደ 5 ሞተር ሳይክል እነዚህ ከሱዳን በኩል አድርጎ ከሱዳን ነው ይሄ የመጣው ነው። ህወሓት ነው የሚሰጠው። ይሄንን ህወሓት ከየት ነው የሚያመጣው? ከሻዕቢያ ይገዛሉ። ከፍተኛ የሆነ የህገወጥ የወርቅ ማዕድን ንግድ እየተካሄደ ነው ወደ ኤርትራ። ከኤርትራ ዘንድ ቀጥሎ ወዴት ነው የሚሄደው የሚለው እሱ ሁሉ ምርመራ ላይ ነው ይታወቃል ፍሰቱ። ነገር ግን መደበኛ የሆነ የባንክ ስራ ስለማይከተሉ እና ስመግል ነው የሚደረገው። ዝሮ ዝሮ እሱ የሚታወቅበት ሁኔታ አለ። ጠቅለል ሲል ኢትዮጵያን ማሸነፍ በማይቻልበት ጦርነት በውክልና መዋጋት ተገቢ አይደለም የሚለውን ለማሳየት ነው። ዝሮ ዝሮ በሁለተኛ ደረጃ ምናልባት ወደ ቀይ ባህር ጦርነት ወደ ሀሳብ ምልከታ ከመሄዴ በፊት በትናንትናው ዕለት በኢትዮጵያ የአሜሪካ ኤምባሲ በህወሓት ላይ ቀጥተኛ ተግሳጽ አውጥቷል። የፕሪቶሪያ ሰላም ስምምነት ዘላቂ የግጭት ማቆም ያን ስምምነት ለማደናቀፍ የሚጥሩ ኃይሎች ከተግባራቸው ሊታቀቡ ይገባል ብሎ በትናንትናው ዕለት
ኤምባሲው መግለጫ ሲያወጣ በተመሳሳይ የአሜሪካ የውጭ ጉዳይ መስሪያ ቤት ትናንት በሱዳን የእርስ በርስ ጦርነት ለሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ ለዳጋሎ እንዲሁም ለሱዳን መከላከያ ኃይል ሱዳን አርሚ ፎርስ ላልቡርሃን በሁለቱም በኩል የጦር መሳሪያ ለሚያቀርቡ ትጥቅ ስንቅ ለሚገዙ ለሚያስተላልፉ እና ተዋጊዎችን ለሚመለምሉ በዚህ ዙሪያ ላይ ጦርነቱን የበለጠ ፊውል እያደረጉ ባሉ 8 ተሳታፊዎች ላይ ማዕቀብ ጥሏል። ገንዘባቸውን እንዳያዘዋውሩ ተጠያቂ እንዲሆኑ። በተመሳሳይ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና በሩዋንዳ መካከል እንደምታስታውሱት ዲሰምበር 4 2025 በነጩ ቤተ መንግስት ሁለቱም ፕሬዚዳንቶች በተገኙበት እና ታዛቢ ሀገራት በተገኙበት ስምምነት ተፈጽሞ ነበር። ያ ስምምነት አግሪመንት ምንድን ነበር የሚለው? ፒስ ኤንድ ፕሮስፐሪቲ ዋሽንግተን አኮርድ ፎር ፒስ ኤንድ ፕሮስፐሪቲ፣ የዋሽንግተን የሰላምና የብልጽግና ስምምነት የሚል ሁለቱ ሀገራትን ከግጭት ማላቀቅ፣ በተለይ ኢስተርን ኮንጎን በዚያ ውስጥ ሩዋንዳ የምትደግፈው አማጺ ኤምቲዮኒስሪ ማስቲዮኒስሪ የሚባለውን አማጺ ትደግፋለች። በጦር መሳሪያ፣ በትጥቅ፣ በስልጠና፣ በሰው ኃይል አዋጊዎቻቸው ሳይቀር ራሱ የሩዋንዳ ሰራዊት ገብቶ ይዋጋል። ከዛ ደግሞ እንግዲህ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በምድራችን በማዕድን የበለጸገ ነው። መረጃዎች እንደሚያሳዩት ሩዋንዳ በአመት 2 ሚሊዮን 3 ሚሊዮን ዶላር የሚያወጣ ወርቅ አያመርቱ። እኔ ዲቴል እንድታነቡት በዚሁ አጋጣሚ ዩኤስ ኢምፖዝ ሳንክሽን ኦን ሩዋንዳ ጎልድ ሪፋይነሪ፣ አሜሪካ በሩዋንዳ የወርቅ ማጣሪያዎች ላይ ማዕቀብ ጣለች በሚል ፋይናንሻል ታይምስ ትናንት ጁን 26 2026 ይዞት በወጣው በ2024 ይላል ሩዋንዳ 1.5 ቢሊዮን ዶላር ከወርቅ ሽያጭ አግኝታለች። 1.5 ቢሊዮን ዶላር። ከዚህ ውስጥ 19.4 ቶን ወርቅ ደግሞ ለገበያ አቅርባለች። ሩዋንዳ ግን ምናልባት 100 ኪሎ ግራም 200 ኪሎ ግራም የሚሆን ወርቅ አይመረትም። ከየት ነው የሚመጣው? ከዲአርሲ ከኢስተርን ኮንጎ። ይሄ ወርቅ ይሸጥና ምን ይሆናል? ለፖለቲካ ኤሊቱ ይከፋፈላል፣ ጥርጥር የለውም። ዘንድ የጦር መሳሪያ ይገዛበታል፣ መልሶ ውጊያ ይደረጋል። ይህንን ለማስቆም የሩዋንዳ የወርቅ ማጣሪያዎች ላይ ማዕቀብ ተጥሏል። በተመሳሳይ በቀጣይ ህዋት የሚጠብቀው ማዕቀብ ይሄ ነው። አሁን ህዋት ወርቅ ያወጣል። ይሄ የወጣው ወርቅ የጀነራል ምግበይ ልጅ አንደኛው ልጅ አስመራ ነው ያለው። ሌላው ዳዊት ገብረ እግዚአብሔር የፈትለ ወርቅ ወንድም አስመራ ነው ያለው። ወታደራዊ አመራሮች፣ የፖለቲካ አመራሮች፣ የቢዝነስ ነጋዴዎች በሙሉ አስመራ ሄደዋል። ይሄ ወርቅ ወደ አስመራ ይጓጓዛል። ከአስመራ ወደ የሚሸጥበት ቦታ እዚህ ቦታ ብዬ አልነግራችሁም፣ የበለጠ ማለቅ አለበት። በነገራችን ላይ ከዚህ በፊት ብዙ አርቲክሎች ወጥተዋል በዚህ ዙሪያ ላይ ቸክ አድርጓቸው እነሱ። በቀጣይ በህዋት ላይ ሊጠብቀው የሚችለው አንደኛ በህዋት የቢዝነስ ተቋማት ላይ ማዕቀብ ይጣላል። ሁለተኛ በህዋት ወርቁን የሚያቀርበው ወደ ኤርትራ ስለሆነ በኤርትራ የወርቅ ንግድ ላይ ማዕቀብ ይጣላል። ሶስተኛ ማዕቀብ ሊነሳላቸው ንግግር ላይ ነው ያለው ከኤርትራ ጋር። ያ ማዕቀብም እየጠበቀ የሚሄድበት ሌላ ተጨማሪ ማዕቀብም የሚጣልበት ይመጣል። ዋትስ ኔክስት የሚለውን እንድታዩ በሚል ነው። ዞሮ ዞሮ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከአልጄሪያ በመቀጠል በአፍሪካ ትልቅ የቆዳ ስፋት ያለው ነው። ወደ 2,344,858 ኪሎ ሜትር ስኩዌር ስፋት ያለው ዛሬ 117.5 ሚሊዮን የህዝብ ብዛት ያለው በ2050 ከ24 ዓመት በኋላ ይሄ ህዝብ ወደ 218 ሚሊዮን የሚያድግ ጂዲፒው 123.4 ቢሊዮን ዶላር የሆነ ነው። ሩዋንዳ ደግሞ መካከለኛ አሁን ወደ ከፍተኛ መካከለኛ እያደገ ያለ ነው። ኢኮኖሚያቸው ግን ያው የሚገኘው እንደነገርኳቸው ነው፣ ግጭትን ስፖንሰር በማድረግ ነው። ጂዲፒያቸው ወደ 17.34 ቢሊዮን ዶላር ነው። ወይ ከሩዋንዳ ጋር ከዲአርሲ ጋር ሲታይ ትንሽ ይመስላል። ነገር ግን የህዝብ ብዛታቸው ደግሞ 14.9 ሚሊዮን ገደማ ነው። በአፍሪካ 46ኛ
ትንሽ ሀገር ነች። ኦልሞስት በጣም ትንሽ ሀገር ነው። 26388 ኪሎ ሜትር ስኩዌር ነው። ከዚህ ውስጥ ደግሞ 6.3% ደግሞ በወንዝ የተሸፈነ ነው። ወይንም 1660 ኪሎ ሜትር ስኩዌሩ ደግሞ በወንዝ የተሸፈነ ነው። ሞሮለስ ኪጋሊ እና ከተሞችን ይዞ ያለ ነው። በጣም ንጹህ ኒት የሆነ ሰርቪስ ሴክተሩ ሀይ የሆነ ቱሪዝም ላይ የሚሰራ ነው። በዛ ላይ ከቱሪዝም ባለፈ ደግሞ ኮንፍሊክት አንትርፕረነር ሆነው ይህን እየሰሩ ነው ያለው። ስለዚህ በዚህ የጎልድ ሪፋይነሪ ላይ የአሜሪካ ማዕቀብ ሄዶ ግጭቱን ያቆመዋል ወይ? ኤም23 በዲአርሲ እና በሩዋንዳ መካከል የሚኖረውን ግጭት፣ እዛ ውስጥ ደግሞ የብሔር ማንነት አለ፣ ሁቲ ቱትሲ የሚሏቸው ጉዳዮች አሉ። ይህንን ያቆማሉ የሚለውን ማየት ያስፈልጋል። ዞሮ ዞሮ ግን እኔ ሁልጊዜም እንደምለው ከአሜሪካ ከሌሎች ከዚህ ከኳታር ወዘተረፈ ባለፈ ቀጠናዊ ተቋማት በዛ ያሉ ቀጠናዊ የአፍሪካ ተቋማትና ራሱ የአፍሪካ ህብረት ይህንን ግጭት ለመፍታት በዘላቂነት የአሜሪካ ስቴት ዲፓርትመንት ያወጣውን እንደዚህ ውሳኔ እንደግፋለን ወይ ምናምን ከሚል ባለፈ እንዴት ጠንካራ ተቋም መፍጠር መቻል ይኖርብናል አፍሪካውያን የሚለው መነጋገር ያስፈልጋል የሚላለኝ ዘንድ እሱን ካልኳችሁ በኋላ ወደ መካከለኛው ምስራቅ ስንሄድ እንግዲህ በነገራችን ላይ አሁን ይህም ሰልፍ ኮንግራጁሌሽን እንዳይሆን እንጂ ምን ብያችሁ ነበር? እስከ 28 አይደል ያልኩኝ? ቸክ እንድታረጉት ብዬ ነው። ጋት ሚዲያን የምትከታተሉ ሰዎች እስከ ጁን 28 የሆነ ዲቨሎፕመንት ይኖራል። በአሜሪካ በኢራንና በእስራኤል መካከል ያለው መፋጠጥ፣ በተለይ በአሜሪካና በኢራን መካከል ያለው ስምምነት ችግር ይገጥመዋል። በቃ 8 ቀን ነው ብዬ እስከ ጁን 28 ብዬ ጻፍኩኝ ፌስቡክ ላይም እዚህም ለእናንተ መጥቼ ነገርኳቸው። እንግዲህ ትናንት አንድ ወዳጄ ምንድነው ይሄ ነገር ከውስጥ መረጃ አለ ሆይ መረጃ አለኝ እንዳትል እያለኝ ነበርና ፈን የምናድርገው በዛው እንግዲህ ኢራን ወደ 4 ድሮኖች ወደ ሆርሙዝ በሚተላለፉ የንግድ መርከቦች ላይ እንደተኮሰች 3ቱን የአሜሪካ ጦር የማዕከላዊ ሴንትራል ኮማንድ እንዳመከነው፣ አንዱ ግን ጥቃት እንዳደረሰ፣ ይሄ ደግሞ ምላሽ የሚያሰጠው ነው። ዝም ብለን አናልፈውም ማለታቸውን ዶናልድ ትራምፕ ተከትሎ በዚህ የደቡባዊ ኢራን ላይ ሲሪክ የሚባለው አካባቢ እንደተመታ ከዛ ቪዲዮም ለቀቁ ጭስ ሲወጣ ምናምን ዘንድ አይአርጂሲ ደግሞ የኢራን አብዮታዊ ዘብ እኔም በቀጠናው በሚገኙ የአሜሪካ ይዞታዎች ላይ ጥቃት ፈጽሜያለሁኝ ብሎ መግለጫ ወጣ። ዲቴል አልሰጠም ነበር። ባህሬን ላይ ያለው የአሜሪካ የጦር ሰፈር እንደተመታ ነው መረጃዎች ይወጡ የነበሩት። አሁን ለነገሩ ይህን ወደ እናንተ ለመቅረጽ እየሞከርኩኝ መረጃ እየሰበሰብኩ ባህሬን የተወሰደባትን ኢራን ያደረሰችባትን ጥቃት አውግዛ ምላሽ ልትሰጥ እንደምትሰጥ ማስጠነቀቅ ይችላል። ምን ምላሽ ትሰጣለች የሚለው ማየት ያስፈልጋል። እዚህ ውስጥ እንግዲህ አሜሪካ እነዚህን የገልፍ ኮኦፕሬሽን ካውንስል ትናንትም ጄዲ ቫንስ በተገኙበት መግለጫ አውጥተው ነበር። በዚያ መግለጫ እኛ አንተዋችሁም እንከላከላለን፣ ግን ሪሊ መከላከል ችለዋሉ የሚለውን በደንብ ማየት ያስፈልጋል። ከዚህ ውስጥ የአሜሪካና የኢራን ስምምነት የ60 ቀን የተኩስ ማቆም ስምምነቱ፣ የእስላማባዱ የፓኪስታኑ ስምምነት፣ በኋላም የስዊዘርላንዱ እስካሁን ከሁለቱም ወገን ፈርሷል የሚል የለም። ነገር ግን አዳዲስ ሀሳቦች ደግሞ እየመጡ ነው። የዚህ የኢራን የሃይማኖት የሴኪላር ሊደሮች የተፈረመው ስምምነት አግባብ አይደለም የሚል ሁሉ ትችት እያሳዩ ነው። አሜሪካና እስራኤል ያው በደንብ በስፋት እየተተቸ ስለሆነ ማለት ነው። በተመሳሳይ በትናንትናው ዕለት እንዲሁ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተገኙበት በሊባኖስ እና በእስራኤል መካከል ስምምነት ተፈጽሟል። ስምምነቱን ሄዝቦላ አውግዞታል። ማውገዝ ብቻም ሳይሆን ወደ ቤይሩትን በጣም ደጋፊዎች ወጥተው ትራንስፖርት ያደናቀፉበት ወደ አውሮፕላን መሄጃ መስመር የዘጉበት ሁኔታ አለ። እኔ ምንም ጀኒውን ሆኜ ልንገራችሁ፣ አንደኛ ሂዝቦላ አልተካተተም። ሂዝቦላ ማለት በሊባኖስ ውስጥ ሌላ የሊባኖስ መከላከያ ሰራዊት ማለት ነው። የሊባኖስ መደበኛ ሰራዊቱ በጣም አነስተኛ በሆነች ደሞዝ ነው መከራውን የሚያየው። በጣም አነስተኛ በሆነች ደሞዝ $100 ከዛ በታች። ያ ማለት 200 300 የሚያገኙ የሉም ማለት አይደለም። እስከ $800 የሚያገኙ አሉ። የሂዝቦላ ታጣቂ ግን ዝቅተኛው $600 ነው የሚያገኝ። ገንዘቡ ከየት ነው የሚመጣው? ከኢራን። የሂዝቦላ ታጣቂ
ባሊስቲክ ሚሳይል አለው፣ ድሮን አለው፣ ሮኬት አለው፣ ዘመናዊ ትጥቆች ተሽከርካሪ አለው፣ ተነል ይሰራል። ይሄ ቡድን መሳሪያ ምናምን የምትሉትን ተውት፣ ያመርታል ራሱ። የሊባኖስ ዋናው መደበኛውስ የቡድን መሳሪያ እንኳ የሚባል ያን ያህል የለው። ትጥቁም ስንቁም ስልጠናውም ደካማ ነው። በቁጥር ብዛት እስከ 80 ሺህ ይደርሳል ብለው የሚወጡ ዳታዎች አሉ። የሂዝቦላ ቁጥርም ያን ያህል ነው። መሰረታዊ ድጋፍም ሂዝቦላ አለው። ፋይናንስ አለው፣ ጠንካራ የፋይናንስ ስርዓት፣ ስመግል ያደርጋል፣ መድኃኒት፣ አደንዛዥ መድኃኒት እጾችን ያመርታል። በኢኮኖሚ ውስጥ የተሳሰረ ነው። ኢሊቶችን ይዟል። የፖለቲካል ኢሊት፣ የሚሊተሪ ኢሊት አለው እዛው ከመዋቅሩ። ይሄ በሆነበት ሁኔታ የሊባኖስ መከላከያ ሂዝቦላን አጥቅቶ ትጥቅ አስፈትቶ ያንን ለማድረግ ኢቴክስ ታይም ራሱ ናይም ቃሲምም የሂዝቦላ ጀነራል ሴክሬታሪያትም አውግዟል። እንዳልኳችሁ ሰልፍም የተወጣበት ሁኔታ ነው ያለው። ይሄ በሆነበት ሁኔታ እስራኤል ወደኋላ ከመከላከያ ኃይሉ ወደኋላ ቢስብ ቢወጣ ወይም ያንን ለማደናቀፍ ሮኬት መተኮሳቸው ጥቃት መፈጸሙ አይቀርም እና እንግዲህ እዚህ ላይ ፈረንሳይና ጣሊያን እንደግፋለን ሁለቱ እስራኤልና ሊባኖስ ከተስማሙ የሚል አለ። በፈር ዞን ላይ ሰራዊታቸውን ያሰፍራሉ ወይ? ኦፍኮርስ አለ እኮ ሰራዊት። ዩናይትድ ኔሽን ሚሽን ኢን ሊባኖን ዩኤንቲ ዩናይትድ ኔሽን ዩኤን ትራንዚሽናል ሚሽን ኢን ሊባኖን አለ እኮ ሚሽን። ግን በባለፈው እሱ ላይም ጥቃት ተፈጸመበት። ፈረንሳይ ጣሊያን በምን ያህል ሊደግፉት ይችላሉ? እስራኤልስ እና አሜሪካ ደግሞ በጋራ የሊባኖስን ሰራዊት በማሰልጠን ይህስ የሂዝቦላ ሰራዊትስ ምን ይሆናል የሚለው በደንብ መታየት መፈተሽ አለበት ነው፣ ወደ ዘላቂ ሰላም ስምምነት የሚመጣ ከሆነ ማለት ነው። ዞሮ ዞሮ የሂዝቦላ ጸጥ የሚል ከሆነ እስራኤልን የማይተነኩስ ከሆነ ዘኔክስት እስራኤልን እንዲተነኩስ የሚደረገው ማን ይሆናል ማለት ነው? የየመኑ ሀውቲ። ትናንት እንዳልኳችሁ በደንብ ይህንን እናንተም የበለጠ እንድታዩት በሚል ነው። የየመኑ ሀውቲ መሪ አብዱል ማሊክ አልሀውቲ እስራኤል በሶማሌላንድ የምታደርገውን እንቅስቃሴ እያንዳንዱን እያጠናን ነው፣ በትኩረት እየተከታተልን ነው። የጦር ሰፈር የሚኖራት ከሆነ እሱ ላይ ጥቃት እንፈጽማለን። የቀይ ባህርን አጠቃላይ የገልፍ ኦፍ ኤደንን የኢንዲያን ኦሽንን በዚህ ቀጠና መውጫና መግቢያውን ሰላምን ማስጠበቅ የጠረፍ ተዋሳኙ ሀገራት ኃላፊነት ነው ይላል። ይሄ የማን ንግግር ነው? የግብፅ ንግግር ነው። ይሄ የማን ንግግር ነው? የኤርትራ ንግግር ነው። ኤርትራ ከየመኑ ሀውቲ ጋር እንደሚሰራ ሻዕቢያ ዲፎልት የታወቀ። ስለዚህ አሁን የሊቢያ በፓወር ሼሪንግ ሰላም ለማስፈን እየሞከሩ ነው አሜሪካኖች። ሱዳን ላይ እንዳልኳችሁ 8ቱ ላይ ማዕቀብ ጥለናል። የ3 ወር የሰብአዊ ምንድን ነው የሚሉት የ3 ወር የሰብአዊ ተኩስ አቁም ሂውማኒታሪያን ሲስፋየር ተግብሩ ጫና እያደረግን ወዘተረፈ ይላል። በግራ በቀኝም ከዳጋሎ ጀርባም ያላለ ከአልቡርሃን ጀርባም ያላለ ዞሮ ዞሮ ሻዕቢያን መቆንጠጥ ከተቻለ ቀጣይ ህዋትም የሰው ኃይል አቅራቢ ስለሆነ እሱ ላይም ጫና መፍጠር ከተቻለ የወርቅ ንግድ ላይ ወርቅ ይነግዳል የአልቡርሃን ሰራዊት። ኦፍኮርስ የሜትም ዳርፉር ላይ ሌላ ነገር አይደለም። ዞሮ ዞሮ እሱን አድርገው በቁርጠኝነት መስራት ከተቻለ ግብፅ ላይ ጫና መፍጠር ከተቻለ ሚሳኤል የጦር መሳሪያ ደግሞ ለማን እንደሚያቀርብለት ለአልቡርሃን ስለሚታወቅ እሱን ማድረግ ከተቻለ ስፋይ። ከዛ ውጭ ግን አሁን ሻዕቢያ በውክልና ህወሓት ደግሞ በአስፈጻሚነት የፕሮጀክት ተቋራጭ ሆኖ ጽንፈኛው ፋኖ ሰብስቦ ኢትዮጵያን አተራምሰን እዛው ሶማሊያ ድረስ ሂደን ሌላ ሰፊ ቀይ ባህር ግጭት እንፈጥራለን የሚል አንድ ብሎክ አለ። በዚህ ውስጥ አሁን ፕሬዘንት ኤንድ ኢሚነንት የሆነው ትንኮሳ ከየመኑ ሀውቲ በኩል ይመጣል። ምናልባት በቀጣይ ቀናት በቅርብ ቀናት የየመኑ ሀውቲ ወደ ኤላይት ወደብ የኤላይት ወደብ ማለት እንግዲህ በቀይ ባህር በኩል ያለው የእስራኤል ወደብ ነው። አሁን ሞሮለስ ተዘግቷል። በጣም ቢዚ የነበረው ወደብ ከአቃባ ከጆርዳኑ አቃባ ወደብ ቀጥሎ ያለው ወደዛ ትንኮሳ መፍጠሩ አይቀርም፣ ግጭቱ መስፋቱ አይቀርም። ከዛ ባለፈ ሁላችንም አእምሯችን ላይ እኛ ሆርሙዝ ተዘጋ ነው የምንለው።
የሆርሙዝ ተመሳሳይ ወሳኝ እስከ 12% የንግድ መተላለፊያ የማሪታይም የዓለም አቀፍ ማሪታይም ንግድ የሚሳለጥበት በትንሹ በቀን 10 ሚሊዮን በርሜል ነዳጅ ዘይት የተፈጥሮ ጋዝ የሚተላለፍበት የኢትዮጵያ ደግሞ ብቸኛ የወጭና የገቢ ንግዷ 96-97% የሚቀላጠፍበት መድኃኒት፣ ነዳጅ፣ ሁሉ ነገራችን የሚገባ የሚወጣበት ይህንን መስመር የባብ ኤልመንደብን መስመር የየመኑ ሀውቲ ሊዘጋ ይችላል። በቃ ለዚህ እንደ ምክንያት የእስራኤል ጦር ሰፈር በርበራ ላይ ደበደብኩኝ የሚል ጥቃት ሊፈጽም ይችላል። በነገራችን ላይ ሮኬትም ሚሳኤልም በአንዳንድ በኩል ደግሞ በጣም የሚጠበው ደግሞ መስመሩን በራሱ የአሜሪካ ጦር ሰፈር ላይ ጥቃት ሊፈጽም አይችልም ወይ ጅቡቲ ላይ ባለው የሚለው እንደተጠበቀው ነው። ይሄ ጥቃት መፈጠሩ አይቀርም። በዚህ በኩል እኛ ኢትዮጵያውያን ምንድን ነው ዝግጅታችን የሚለውን ማየት ያስፈልጋል። ራሱ የእስራኤል መከላከያ ሚኒስትር እስራኤል ካትዝ መውሰድ በየመኑ ሀውቲ ላይ እጅግ አስተማሪ የሆነ ጥቃት እንፈጽማለን የሚል መግለጫ ያወጡበት ሁኔታ ነው ያለው ማለት ነው። እዚህ ውስጥ የሃኒሽ ደሴቶች፣ የዩናይትድ አረብ ኤሚሬት እና የእስራኤል ጦር ሰፈር አለ። የሶኮትራ ሚሊተሪ ቤዝ በተለይ በወሳኝነት የቅኝት እና የውጊያ ጀቶች ያሉበት ነው። ደቡባዊ የመን በዚህ የገልፍ ኦፍ ኤደን መግቢያ ላይ መውዙ ላይ ያለ ነው ሶኮትራ ደሴት እሱ አለ። በተመሳሳይ የበርበራ ላይ ደግሞ የዩናይትድ አረብ ኤሚሬት ሚሊተሪ ቤዝ አሁን የእስራኤል አንዳንድ 50 ቁጥራቸው 50 ነው ይላሉ፣ አንዳንድ ጊዜ 100 ነው። በእስራኤል በኩል የለም። ሌሎች ደግሞ የኢንቴሊጀንስ ባለሙያ ነን የሚሉ ተንታኞች ደግሞ ቁጥራቸው 50 የሆኑ አፍሪካዊ ዝርያ ያላቸው በአብዛኛው ኢትዮጵያውያን አዲስ ስታንዳርድ አውጥቶታል ሰራዊት ሰፍሯል። ስለዚህ እዚህ ላይ ጥቃት ይፈጸማል በርበራ ላይ። እሱን ተከትሎ ሶማሌላንድ ፕሬዚደንቱ ከእስራኤል ጋር የገባናቸው ስምምነቶች በቅርቡ ለፓርላማ እናቀርባለን ብለዋል። ሚሊታሪ ቤዝ ምንም ዝም ብሎ ኤቢሲ ነው። ሌላ ምን ሆነና አላማው ይሄ የእስራኤል የሚሊተሪ ቤዝ ኦፊሻሊ በርበራ ላይ መከፈቱ ከቱርክ ውጭ ከሀገሯ ውጭ እጅግ ከፍተኛ የሆነ ናቫል ቤዝ ባህር ኃይል ቤዝ ለገነባቸው ቱርክ ተቀባይነት ያለው አይደለም። ስለዚህ በአፍሪካ ቀንድ በቀይ ባህር ቀጠና ሌላ ውጊያ ግጭት ይጠብቀናል። በዚህ በኩል እኛ ዝግጁ ነን ወይ? በዚህ በቀይ ባህር ጦርነት ለመሳተፍ አሰላለፋችንስ በምን ያህል ነው? ቀጣይስ የሚኖረው የኃይል አሰላለፍ እንድምታው ምን ይመስላል የሚለውን በደንብ ማየት መተንተን ይጠበቅብናል። ተጨማሪ መረጃዎችን ወደ እናንተ አደርሳቸዋለሁ። ከዚህ ከቱርክ ጀርባ የሌሎች ኃይል አሰላለፎች ከኛ ጋርስ እንዴት ነው ማየት የሚለውን ማየት አለብን። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ